ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ከዚህ ቀደም በነበረው የዜና ወጃችን በዛሬው ዕለት ከባህር ዳር ወደ አዲስ አበባ ሲጓዝ የነበረ አውቶቡስ ተጓዦች መታገታቸውን ዘግበን ነበር። ከእገታው ጋር ተያይዞ ታዲያ አዳዲስ መረጃዎች በመውጣት ላይ ይገኛሉ። መረጃዎች እንደሚያሳዩትም ታጣቂዎቹ የተኩስ ሩምታ አውቶቡስ ላይ በመክፈታቸው የተገደሉ መንገደኞች እንዳለ የታወቀ ሲሆን የተረፉትን ይዘው ወደ ጫካ መግባታቸውም ታውቋል። ከእገታው ያመለጡ ሰዎችም እንዳሉና የፌዴራል ፖሊስ ደርሶ ከታጣቂዎችም ጋር እየተታኮሰ እንደሚገኝም መረጃዎች ወጥተዋል። ይህን መረጃ በዜናችን በዝርዝር እናስደምጣቸዋለን። በጎንደር ዩኒቨርሲቲ የፋሲል ቴክኖሎጂ ኢንስቲትዩት ፋካልቲ ያሉ በመቶዎች የሚቆጠሩ ተማሪዎች መታመማቸው ተሰምቷል። አሁንም በርካታ የታመሙ ተማሪዎች ወደ ሕክምና ተቋም እየሄዱ እንደሆነ ተገልጿል። በሽታው የተከሰተው ከምግብ ወይም ከውሃ ጋር የተያያዘ መሆኑን ገና እየተጣራን እንደሆነም ተሰምቷል። ከባለፈው ሮብ ጀምሮ በግቢው በውሃና በምግብ ብክለት ነው ብሎ በጠረጠሩት ምክንያት በርካታ ተማሪዎች መታመማቸውን ሕክምና ላይ ያሉ ተማሪዎችም አመልክተዋል። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። ከነዚህ መረጃዎች በተጨማሪ በአማራ ክልል የሚንቀሳቀሱ ታጣቂዎች በብሔራዊ ምክክር እንዲሳተፉ የኢትዮጵያ ብሔራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ በድጋሚ ጥሪ ማቅረባቸውን፣ በትግራይ ክልል ህገ መንግስታዊ ስርዓት ለማፍረስ ተንቀሳቅሰዋል የተባሉ አካላት አለመጠየቃቸው ቅሬታ ማስነሳቱን፣ በቅናት ባለቤቷን በመጥረቢያ አንገቱን መታ የገደለችው ግለሰብ በእስራት መቀጣቷን፣ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመጪው ሰኞ አሜሪካን እንደሚጎበኙ የሀገሪቱ ባለስልጣናት ማስታወቃቸውን፣ እንዲሁም የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር የተከዜ ዘብ የሆኑ የሰላም አስከባሪ አባላት ማስመረቁንና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የአዲስ አበባ ድሬዳዋ የባቡር ትኬት ዋጋ ከ760 ብር ወደ 1260 ብር መጨመሩ ተሰምቷል። ጭማሪ ያስፈልገው የኦንላይን ትኬት መቁረጫ ስርዓቱ ይፋ በመደረጉ ነው በማለትም የባቡር ድርጅቱን ጠቅሶ መሰረት ሚዲያ ዘግቧል። ካለፉት ጥቂት ቀናት ወዲህ የባቡር ትኬት በኦንላይን ለመቁረጥ የሞከሩ መንገደኞች ዋጋው ከ760 ብር ወደ 1260 ብር ጨምሮ እንዳገኙት ገልጸው የዋጋ ጭማሪው በድርጅቱ የሚሆን በሌሎች የመንግስት ሚዲያዎች እስካሁን ስላልተነገረ አንዳንዶች ለማጭበርበር እንጂ እውነት እንዳልመሰላቸው፣ ሌሎች ደግሞ የዋጋ ጭማሪ እንዳስደነገጣቸው ተናግረዋል። የዋጋ ጭማሪ ሲደረግ 50 ብር 100 ብር ይሁን ከተባለ 150 ብር ተደረገን በል በምን ሂሳብ በአንድ ጊዜ በጥፍ ሊጨምር ይችላል? የመንገደኞች አቅም ታሳቢ ተደርጓል በማለትም አንዳንድ መንገደኞች ቅሬታቸውን አሰምተዋል። ከዚህ ጋር ተያይዞ ታዲያ የኢትዮ ጅቡቲ ባቡር አክሲዮን ማህበር ጭማሪ መደረጉን አረጋግጦ ጉዳዩ ከሰሞኑ ይፋ ከሆነው ከኦንላይን አገልግሎት ጋር እንደሚያዝ ጠቁሟል። በሌላ መረጃ ደግሞ የኢትዮ ጅቡቲ ባቡር ፍጥነት ከነበረው በመጨመሩ ህብረተሰቡ ጥንቃቄ እንዲያደርግ ጥሪ ቀርቧል። የኢትዮ ጅቡቲ ባቡር ትራንስፖርት አገልግሎት የባቡር ፍጥነት በሰዓት ከነበረበት 37 ኪሎ ሜትር ወደ 60 ኪሎ ሜትር ማደጉን አስታውቋል። የኢትዮ ጅቡቲ ባቡር አክሲዮን ማህበር እንደገለጸው የኢትዮ ጅቡቲ ባቡር ትራንስፖርት አገልግሎት በቅርቡ በቀን የነበረውን የምልልስ መጠን ከ2 ወደ 8 አሳድጓል። የባቡሩ የፍጥነት መጠኑም በፊት ከነበረው በሰዓት 37 ኪሎ ሜትር ወደ 60 ኪሎ ሜትር ማደጉን አመልክቷል። የባቡሩ ፍጥነት መጨመሩን ተከትሎ ህብረተሰቡ የፍጥነት መሻሻሉን ባለመገንዘብ ለአደጋ እየተጋለጠ መሆኑም ተጠቁሟል። ስለሆነም በኢትዮ ጅቡቲ ባቡር መስመር አካባቢ የሚገኙ ነዋሪዎች የባቡሩ ፍጥነት ከዚህ በፊት ከነበረው መጨመሩን በመገንዘብ ጥንቃቄ እንዲያደርጉ ማህበሩ አሳስቧል። የኢትዮ ጅቡቲ ባቡር አክሲዮን ማህበር ከዚህ በፊት ጉዳት ሲደርስ ይሰጥ የነበረው የካሳ ክፍያ ማቆሙንም አስታውቋል። ወደ ቀጣዩ መረጃዎችን ስናልፍ በዛሬው ዕለት ከባህር ዳር ወደ አዲስ አበባ ሲጓዝ የነበረ አውቶቡስ ተጓዦች መታገታቸውን ከዚህ ቀደም በነበረ የዜና ወጃችን መዘገባችን አይዘነጋም። ከእገታው ጋር ተያይዞም አዳዲስ መረጃዎች መውጣታቸውን ቀጥለዋል። መሰረት ሚዲያ ያገኙት ባለው መረጃ መሰረት እገታው የተፈጸመው በኦሮሚያ ክልል ሰሜን ሸዋ ዞን ጎሃ ጽዮን ከተማ አቅራቢያ ነው። ታጣቂዎቹ የተኩስ ሩምታ አውቶቡሱ ላይ በመክፈታቸው የተገደሉ መንገደኞች እንዳሉ የታወቀ ሲሆን የተረፉትን ይዘው ወደ ጫካ መግባታቸውም ታውቋል። ከእገታው ያመለጡ የተወሰኑ ሰዎች አሉ። የፌዴራል ፖሊስ ደርሶ ከታጣቂዎች ጋር እየተታኮሰ ነው በማለትም አንድ የአካባቢው ነዋሪ ተናግሯል። ድርጊቱ መፈጸሙን የሹፌሮች አንደበት የተባለው ገጽ ያረጋገጠ ሲሆን ከጎሃ ጽዮንና ቱሉ ሚሊክ መካከል አንድ አውቶቡስ ሙሉ ሰው ታፍነው መወሰዳቸውንና በተተኮሰ ጥይት የተሳፋሪ ህይወት ማለፉም ተሰምቷል። በተመሳሳይ ከሁለት ሳምንት በፊቼና ጎሃ ጽዮን ከተሞች መሃል 58 ዜጎች መታገታቸው ይታወሳል። እነዚህን መንገደኞች ለመልቀቅ መንግስት ኦነግ ሸኔ ብሎ የሚጠራቸው የኦሮሞ ነጻነት ሰራዊት አባላት ለአንድ ታጋች እስከ 1.5 ሚሊዮን ብር እየጠየቁ እንደነበር
መዘገባችን የሚታወሳል። መጋቢት 8 ቀን የተፈጸመው ይህ እገታ በመንግስት ሚዲያዎችም ሆነ በባለስልጣናት ምንም ቃል ያልተተነፈሰበት መሆኑ እጅጉን እንዳሳዘናቸው የታጋች ቤተሰቦች ገልጸው አሁን ላይ የቻሉትን ለመሰብሰብ በየቤቱ እየዞሩ እየለመኑ እንዲሁም በሶሻል ሚዲያ ለህዝብ እርዳታ ጥሪ እያቀረቡ መሆኑን ጠቁመው ነበር። በዚህ መስመር ከዚህ በተደጋጋሚ እገታዎች የሚፈጸሙ ሲሆን በአካባቢው የኦሮሞ ነጻነት ሰራዊት አባላት በስፋት እንደሚንቀሳቀሱበትም ይታወቃል። ወደ ቀጣዩ መረጃችን ስናልፍ በአማራ ብሔራዊ ክልላዊ መንግስት የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር የተከዜ ዘብ የሆኑ የሰላም አስከባሪ አባላት አስመርቋል። የምረቃ ስነ ስርዓቱን በዛሬው ዕለት ሲከበር እንደዋለና የተከዜ ዘብ የሆኑ የሰላም አስከባሪ አባላት ስልጠናም እንደሚቀጥል ተገልጿል። ወደ ቀጣዩ መረጃዎችን ስናልፍ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመጪው ሰኞ አሜሪካንን እንደሚጎበኝ የአገሪቱ ባለስልጣናት አስታውቀዋል። የኔታንያሁ ጉብኝት አሜሪካ ከእስራኤል በምታስገባቸው ሸቀጦች ላይ የጫነችውን የ17 በመቶ ቀረጥን በተመለከተ ለመነጋገር ነውም ተብሏል። አንድ ስማቸው እንዲጠቀስ ያልፈልጉ የእስራኤል ባለስልጣን ለሮይተርስ የዜና ወኪል እንዳሉት ኔታንያሁ ከፕሬዚዳንት ዶናልድ ትራምፕ ጋር የሚያደርጉት ውይይት የተጣለውን ቀረጥ በማስነሳት ላይ ያተኮረ ነው። ውይይታቸው የኢራንና የሂዝቦላን ጉዳይ ያካተተ እንደሆነ ጠቅላይ ሚኒስትሩ ጽህፈት ቤት ማረጋገጫ መስጠት እንዳልቻለም ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተለያዩ ሀገራት ላይ እየጣሉት ያለው የገቢ እቃዎች ቀረጥ አካል ነው የተባለለት አዲስ የቀረጥ ፖሊሲ መሰረት አሜሪካ ከእስራኤል በሚገቡ እቃዎች ላይ የ17 በመቶ ቀረጥ መጣሏም ታውቋል። የእስራኤል የፋይናንስ ሚኒስቴር በበኩሉ ይህ አዲስ የተጣለው ቀረጥ እስራኤል ወደ አሜሪካ በምትልካቸው ማሽኖችና የሕክምና መገልገያ እቃዎች ላይ አሉታዊ ተጽዕኖ እንደሚኖረው ገልጿል። እስራኤልና አሜሪካ ከዛሬ 40 ዓመታት በፊት የገቢ እቃዎች ከቀረጥ ነጻ እንዲገቡ መስማማታቸውም ይታወቃል። ወደ ቀጣዩ መረጃችን ስናልፍ በቅናት ባለቤቷን በመጥረቢያ አንገቱን መታ የገደለችው ግለሰብ በእስራት ተቀጣለች። በምዕራብ አርሲ ዞን ነገሌ አርሲ ከተማ ባለቤቷን በቅናት በመነሳሳት በመጥረቢያ መታ የገደለችው ግለሰብ በእስራት ተቀጣለች። መምህር ጉተማ ኡካና መምህርት ጠይባ ቱሪ ለ27 ዓመታት በትዳር መቆየታቸውንና 4 ልጆች ማፍራታቸውም ተገልጿል። ጥንዶቹ ሰላማዊ የሆነ የትዳር ጉዞ የነበራቸውና ቤት ለመስራት ዝግጅት ላይ ያሉ ሚስት ባሏ በትዳሩ ላይ እንደ ቀድሞ አልሆናለ የሚል የቅናት ጥርጣሬ በመያዝ አለመግባባቶች መፈጠራቸውን የምዕራብ አርሲ ዞን ፖሊስ ዋና መምሪያ የወንጀል ምርመራ ክፍል ኃላፊ ዋና ኢንስፔክተር ከድር ጅቦ ተናግረዋል። ሚስትም ችግሮቻቸውን ለመፍታት ስትጥር በነበረበት ሰዓት ሌላ ሁለተኛ ሚስት ሊያገባ ነው የሚል ያልተረጋገጠ ወሬ ሰምታ እንደተኮራረፉና ሲጨቃጨቁ እንደነበርም ተጠቁሟል። በዚህም የካቲት 18 ቀን 2017 ዓመተ ምህረት ባል በተኛበት ሌሊት 9 ሰዓት ላይ ሚስት በእንጨት መፍለጫ መጥረቢያ አንገቱ ላይ ደጋግማ በመምታት ህይወቱ እንዲያልፍ ማድረጓን ፖሊስ ገልጿል። ተከሳሿ ድርጊቱን ፈጽማ እስኪነጋ ቆይታ እጇን ለፖሊስ ትሰጣለች። ፖሊስም በስፍራው ተገኝቶ የሟችን አስክሬን በማንሳት ለምርመራ ወደ ሆስፒታል በመላክ ወንጀል የተፈጸመበትን የእንጨት መፍለጫ መጥረቢያ በማስረጃነት በመያዝ የምርመራ መዝገቡን አጣርቷል። በማስረጃው ሚስት ድርጊቱን ሙሉ ለሙሉ መፈጸሟን በማመኗ በአንድ ወር ውስጥ የምርመራ መዝገቧ ተጣርቶ ለአቃቢ ሕግ የቀረበ ሲሆን አቃቢ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በወንጀል ሕግ 539 ክስ መስርቷል። በአቃቢ ሕግ የተመሰረተውን ክስ ሲከታተል የቆየው የምዕራብ አርሲ ዞን ከፍተኛ ፍርድ ቤት መጋቢት 23 ቀን 2017 ዓ.ም በዋለው ችሎት መምህርት ጠይባ ቱሪ መምህር መሆኗና ወንጀሉን ሌሊት ላይ መፈጸሟ እንደ ማክበጃ ታይቶ እጅ በመስጠቷና ቀደም ሲል መልካም ባህሪ ነበራት በመሆኑ ግምት ውስጥ ገብቶ በ25 ዓመት እስራት እንድትቀጣ የተወሰነባት መሆኑን የምዕራብ አርሲ ዞን ፖሊስ ዋና መምሪያ የወንጀል ምርመራ ክፍል ኃላፊ ዋና ኢንስፔክተር ከድር ጅቦ ጨምረው ተናግረዋል። ወደ ቀጣዩ መረጃዎችን ስናልፍ በትግራይ ክልል ህገ መንግስታዊ ስርዓት ለማፍረስ ተንቀሳቅሰዋል የተባሉ አካላት አለመጠየቃቸው ቅሬታ አስነስቷል። ጠቅላይ ሚኒስትሩ በአዋጁ መሰረት የጊዜያዊ አስተዳደሩን አፈጻጸም ሪፖርት አለማቅረባቸው ጥያቄ አስነስቷል። የማሻሻያ አዋጁ የትግራይ ክልል ወደ መደበኛ የህግ ስርዓት እንዲገባም ይረዳል ነው የተባለው። ባለፉት 2 ዓመታት በጊዜያዊ አስተዳደር ስር በቆየው ትግራይ ክልል በቀደመው ጊዜ ህገ መንግስታዊ ስርዓትን ለማፍረስ የተንቀሳቀሱ አካላት ሳይጠየቁ መቅረታቸው ላይ ቅሬታ አቅርቧል። በአዋጁ መሰረትም ጠቅላይ ሚኒስትሩም የጊዜያዊ አስተዳደሩን አፈጻጸም በተመለከተ ለፌዴሬሽን ምክር ቤት ሪፖርት ሳያቀርቡ የጊዜያዊ አስተዳደሩን እድሜ ማራዘም አስፈላጊ አይደለም የሚል ቅሬታም በፓርላማ አቅርቧል። ቅሬታው የቀረበው የህዝብ ተወካዮች ምክር ቤት ማክሰኞ መጋቢት 23 ቀን 2017 ዓ.ም ባደረገው 21ኛ መደበኛ ስብሰባ የፌዴራል መንግስት በክልሉ ጣልቃ እንዲገባ የሚፈቅድለትን በስራ ላይ ያለውን አዋጅ ቁጥር 359/1995 ለማሻሻል የቀረቡ የማሻሻያ ድንጋጌዎች ላይ ለ25 ደቂቃዎች ያክል ተወያይቶ በአብላጫ ድምጽ ከመጽደቁ በፊት ነው። በተጨማሪም በፌዴሬሽን ምክር ቤት አፈ ጉባኤ ጊዜያዊ አስተዳደር ቆይታ እንዲራዘም የተላለፈውን ውሳኔ ለሁለተኛ ጊዜ ማራዘም ቢያስፈልግ አፈ ጉባኤው ከ1 ዓመት ላልበለጠ ጊዜ እንዲረዝም ሊያደርግ እንደሚችልም ተደንግጓል።
ወደ ቀጣዩ መረጃችን ስናልፍ አሜሪካ አዲሱን የትራምፕን የ10% ታሪፍ ዛሬ እኩለ ሌሊት ላይ መሰብሰብ ጀምራለች። በዋሽንግተን ዲሲ አቆጣጠር ቅዳሜ ኤፕሪል 5 2025 ዓ.ም 12 ሰዓት ከ1 ደቂቃ ላይ የአሜሪካ የጉምሩክ መስሪያ ቤት የፕሬዝዳንት ዶናልድ ትራምፕን የአንድ ወገን 10% ታሪፍ ከብዙ ሀገራት ወደ ሀገር ውስጥ በሚገቡ ሁሉም ምርቶች ላይ መሰባሰብ የጀመረ ሲሆን በሚቀጥሉ ሳምንት ደግሞ ከ57 ዋና የንግድ አጋር ሀገራት ምርቶች ላይ ከፍተኛ ቀረጥ ይጠበቃል። የመጀመሪያው 10% መሰረታዊ ታሪፍ በአሜሪካ ባህር ወደቦች፣ አውሮፕላን ማረፊያዎችና የጉምሩክ መጋዘኖች 12 ሰዓት ከ01 ደቂቃ ላይ ተግባራዊ ሆኗል። እንደ ተንታኞች ገለጻ ይህም የትራምፕ ውሳኔ ከሁለተኛው የዓለም ጦርነት በኋላ የነበረውን የታሪፍ ስርዓት በጅምላ ውድቅ ማድረጉን የሚያሳይ ነው። የትራምፕ ታሪፍ በዓለም አቀፍ ገበያ ላይም ተጽዕኖ አሳድሯል። በስቶክ ማርኬት ዋጋ ላይ $5 ትሪሊዮን ኪሳራም አስከትሏል። እንደ ኢትዮጵያ፣ አውስትራሊያ፣ እንግሊዝና ሳውዲ አረቢያ ያሉ ሀገራት ወዲያውኑ የ10% ታሪፍ ይጠብቃቸዋል። ከትራምፕ ታሪፍ ነጻ ከሆኑት መካከል ድፍድፍ ዘይት፣ ፋርማሲውቲካል እና ሴሚኮንዳክተሮች ይገኙበታል። ወደ ቀጣዩ መረጃችን ስናልፍ በአማራ ክልል የሚንቀሳቀሱ ታጣቂዎች በብሔራዊ ምክክር እንዲሳተፉ የኢትዮጵያ ብሔራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ በድጋሚ ጥሪ አቅርበዋል። ለኢትዮጵያ ውስብስብ ችግሮች መፍትሄ ያበጃል በተባለለት ሂደት በክልሉ የሚንቀሳቀሱ ታጣቂዎች እንዲሳተፉ ኮሚሽኑ ያላሰለሰ ጥረት ሲያደርግ መቆየቱንም ፕሮፌሰር መስፍን ተናግረዋል። ብሔራዊ ምክክር ኮሚሽን በአማራ ክልል የሚያካሂደው የአጀንዳ ማሰባሰብ የምክክር ምዕራፍ ዛሬ ቅዳሜ በባህር ዳር መጀመሩም ይታወቃል። አለመገናኘት እያጋደለን ነው የሚለው አንዳንድ አስተያየት ሰጪዎችም ከመማከር ሰላም አለ ሲሉ ሂደቱ መፍትሄ ያመጣል የሚል ተስፋ እንዳላቸውም ጠቁመዋል። ወደ ቀጣዩ መረጃችን ስናልፍ በጎንደር ዩኒቨርሲቲ የፋሲል ቴክኖሎጂ ኢንስቲትዩት ፋካልቲ ያሉ በመቶዎች የሚቆጠሩ ተማሪዎች መታመማቸውን ቲክቫ ኢትዮጵያ ከተማሪዎች ያገኙት ባለው መረጃ መሰረት ዘግቧል። ከባለፈው ሮብ ጀምሮ በግቢው በውሃና በምግብ ብክለት ነው ብለው በጠረጠሩት ምክንያት በርካታ ተማሪዎች መታመማቸውን ሕክምና ላይ ያሉ ተማሪዎች አመልክተዋል። በግቢው ተማሪ መሆናቸውና አሁን ላይ በሕክምና ላይ መሆናቸውን የገለጹት ተማሪዎች ግቢው ውስጥ ባለው የሕክምና ተቋም በመቶዎች የሚቆጠሩ ተማሪዎች እየታከሙ መሆኑን ገልጸዋል። ለተሻለ ሕክምናም ወደ ጎንደር ዩኒቨርሲቲ ሪፈራል ሆስፒታል የተላኩ እንዳሉም ተማሪዎቹ ተናግረዋል። የሁለተኛ ዓመት የኬሚካል ኢንጂነሪንግ የሆነ አንድ ተማሪ ባለፈው ሮብ ምሳሌ የተመገቡት ፓስታ እርሱን ጨምሮ በርካቶችን ለህመም እንደዳረጋቸውም ይጠረጥራል። የትኩሳት የተቅማጥና እጅና እግርን የመቆረጣጠም ምልክት እንዳለው የሚናገሩት ታማሚዎች ወደ ሕክምና ተቋም የሄዱ ተማሪዎች በሙሉ ታይፎይድ ነው እንደተባሉም ተማሪው ተናግሯል። ሌላው የሶስተኛ ዓመት የኤሌክትሪካል ኢንጂነሪንግ ተማሪ መሆኑን የተናገረውና ስሙ እንዳይጠቀስ የጠየቀ አንድ ተማሪ ደግሞ ከምግቡ በተጨማሪ የሚጠጣ ውሃም ተበርዟል ይላል። ሕክምና ተደርጎለት መድኃኒት እየወሰድን እንደሆነ የሚናገረው ይህ ተማሪ የውሃ እጥረት በግቢው ስር የሰደደ ችግር ነው ብሏል። ከየት እንደሚመጣ የማይታወቅ ውሃ በቦቴ ተጭኖ ይመጣል። በጥራቱ ሁሌ እንጠራጠር ነበር። በተለይ ሰሞኑን ከተማሪዎች መታመም ጋር በተያያዘ አብዛኛው ተማሪ የታሸገ ውሃ ገዝቶ እየጠጣ ይገኛልም ብሏል። የተማሪዎች ህብረት ፕሬዚዳንት የሆነው ተማሪ ተመስገን ችግሩ መከሰቱንና እርሱን ጨምሮ በርከት ያሉ ተማሪዎች መታመማቸውን ገልጾ ችግሩ ከውሃው ነው በመባሉ ትናንት በታንክሩ ያለው ውሃ ተቀይሮ በኬሚካል በታከመ ውሃ መቀየሩንም ተናግሯል።